Who chases away from Diaz and keeps on going. Vinicius! Oh, wonderful goal! Wonderful, wonderful goal! Up comes Kovacic. And it's saved by Slip through towards Vinicius Junior. And that's what they can do to you. Out of nothing. There's James Rodriguez. Oh, sensational. What a wonderful free በሪያል ማድሪድ ቤት ታላቅ ስኬት ግዴታ ነው። በነጩ ቤት ቋሚነት ተረት ነው። የቆይታቸው ሰከንድ ጎላ ብሎ እንዲሰማቸው የሚያስገድድ ሰዓት በየኪሳቸው የተገጠመላቸው ይመስላሉ። የማድሪድ አሰልጣኞች እያንዳንዷን ስህተታቸውን አብስቶ የሚያሳይ ቅብጥብጥ የደጋፊዎች ነጭ ለባሽ ጎርፍ ሁልጊዜ ያሳድዳቸዋል። ክለቡን እንዲያድኑ በልመና የተጠሩ አሰልጣኞች በቅጽበት ለመስዋዕት ይቀርባሉ። ማድሪዶች ይህ ባህል ከሌሎች በልጠን የመገኘታችን መንስኤ ነው ይላሉ። እናም በነጩ ቤት በየትኛውም የዓለማችን ክለብ ታይቶ በማያውቅ ሁኔታ አሰልጣኞች ይሰናበታሉ። ማድሪድ አሰልጣኝ ይቀጥራል አይባልም፣ ይዋሳል እንጂ። ሳንቲያጎ ቤርናቢዮ ከተመሰረተበት ጊዜ ጀምሮ አንድ ቋሚ አባባል አለ። ማድሪድ ዘላለማዊ ነው፣ አሰልጣኙ ጊዜያዊ። ኮከቦች ይመጣሉ፣ ኮከቦች ይሄዳሉ፣ ፕሬዝዳንቶች ይቀያየራሉ። ማድሪድን የሚወክለው ምልክት ብቻ ግን አይነካም። አሰልጣኞች እዚህ ያሉት ማድሪድን ለማገልገል ብቻ ነው ይላል። ድል ትንሽም ቢሆን ጭብጨባ ይገዛልሃል፣ ሽንፈት ግን ሙሉ ለሙሉ ይውጣል። በማድሪድ ቤት የመላመጃ የይቅርታ ጊዜ የለም። ከሽንፈት በኋላ በጥሞና የማንሰራራት ሀፍታ አይገኝም። ውጤትና ድል እንኳ በነጩ ቤት የአሰልጣኞች ጋሻ ላይ ሆኑ ይችላሉ። 2 ቻምፒየንስ ሊግ፣ 2 ላሊጋ ያነሱትን ቪንሰንት ደል ቦስክን በ2003 ላሊጋ ባነሱበት ዕለት ማግስት የሸኘ ጨካኝ ክለብ ነው ማድሪድ። የመሰናበቻ ጊዜ ከማድሪድ የለም። አሳማኝ ምክንያት ማግኘት ከባድ ነው። ዴል ቦስክ አውሮፓን ወረው ላሊጋውን ተቆጣጥረው የማድሪድ ጋላክቲኮችን አይመስሉም ተብለው ተሰናበቱ። ብዙ ታሪኮችን እናነሳለን። ተረኛው ሰው በደንብ ሳይደርስ ለስንብት የታጨው ሻቢ አሎንሶ ነው። የኛ ሰው አዲሱ የማድሪድ ዘመናዊ ቡድን ምልክት ተብሎ በክብር ነጥቀው ያመጡት ዣቪ አሎንሶ የነጩ አሰልጣኞችን መሰዊያ ቦታ እየተጠጋ ነው። ይተርፍ ይሆን? ትሪቡን ዳሰሳ። ሪያል ማድሪድ የማይረጋው የስልጠና መንበርና ዣቪ አሎንሶ እንላለን። Decent run as well here from Diaz. Oh, that's outstanding. Great chance for Correa. Good save. Better than that, actually. Very, very good save by Thibaut ፋቢዮ ካፔሎን የማድሪድ መብረቅ 2 ጊዜ መጥቷቸዋል። በ1997 ላሊጋውን አነሱ፣ ተሰናበቱ። በ2007 በተሾሙበት ዓመት እንደገና ሻምፒዮን ሆኑ። ማድሪድ በስንብት ሸለማቸው። 2 ጊዜ በተመሳሳይ መንገድ ተሰናበቱ። ምክንያት ሻምፒዮን ነህ ግን በተሳሳተ መንገድ አሉ ማድሪዶች። በጣም ተከላካይ፣ ወግ አጥባቂ፣ ደስ የማይል ቡድን ገንብተሃል አሏቸው። ማድሪዶች ማሸነፍ ብቻ ያተርፋል ይላሉ እንጂ ብታሸንፍም እንደማትተርፍ የካፔሎ ታሪክ ያስረዳል። ማድሪድን ሻምፒዮንና ተፎካካሪ ያደረጉት ካፔሎ ከነጩ ቤት ውበት የታል፣ ማድሪድን መምሰል የታል ተብለው ተባረሩ። ዮፔንግስ የአውሮፓ ቻምፒየንስ ሊግን አሸነፉ። ማሸነፍ ብቻ አይደለም፣ ከ1998 ሊያውም ከ32 ዓመት በኋላ ዮፔንግስ ለማድሪድ ላሴፕቲማን እንዲያገኝ አስቻሉ። ግን ተባረሩ። ከቀናት በኋላ ማድሪድ ወደ መሰዊያው ቦታ ጣላቸው። ምክንያት በአውሮፓ ቻምፒየንስ ሊግ ከ32 ዓመት በኋላ ድሉን ብታመጣም በሊጉ አስበልተህናል። ይህ ለማድሪዶች ብቻ የሚገባ ነገር ነው። ጆዜ ሞሪኖ
ማድሪድን መቀለጃ ያደረገውን ምርጡን የፔፕ ጓርዲዮላ ባርሰሎና ለመስበር እውነተኛ ብቸኛ ሰው አንተ ነህ ተብለው በክብር ተጠሩ፣ ተሾሙ። ሞሪኖ አደረጉት። ከጓርዲዮላ ጋር አንገት ለአንገት ተናነቁም። ማድሪድን ከተኛበት ቀሰቀሱት። 100 ነጥብ በያዘ 121 ጎል ባስቆጠረ ቡድን የላሊጋውን ክብር አነሱ። ማድሪድ በእርግጥ ሞሪኖን አላሰናብታቸውም፣ ግን እንዲቆዩም አልፈልገም። በክብር እንዲለቁ ግን ፈቀደ። ምክንያት ማድሪድን የጦር ቀጠና አደረግከው፣ ከተጫዋቾች ከሚዲያ ከሁሉም ጋር ክለቡ የሚናከስ ሆነ የሚል ነው። ሞሪኖ ሄደ። ካርሎ አንቸሎቲ በማድሪድ ይወደዳሉ፣ ተወደውም ይባረራሉ፣ እንደገና ይቀጠራሉ፣ እንደገና ጥሩ ሰርተውም ይባረራሉ። 10ኛውን የቻምፒየንስ ሊግ ዋንጫ የብዙ ነገር መጀመሪያውን አንቸሎቲ አመጡ። ጥቂት ቆይታን አድርገው ተሰናበቱ። በበቂ ሁኔታ በድግግሞሽ አላሸነፍክም ተባሉ። ቆይተው ወደ ቤርናባው እንደገና ተጠሩ። አንቸሎቲ ማድሪድ አጥብቆ የሚወደውን ቻምፒየንስ ሊግን ጨምሮ ሌሎች አሉ የተባሉ ዋንጫዎችን ሁሉ ክብሮችን ጠራርገው አመጡ። ግን አሁንም በቂ አይደለም። የአንቸሎቲ ተወዳጅነት የሚቆርጠውን የማሰናበቻ መጥረቢያ አዘገየው እንጂ አላስቀረውም። በነጩ ቤት ነጩን መለያ ለብሶ የተወደደው ዚነዲን ዚዳን ብቻ ከአሰልጣኞች የተለየው ነው። ምክንያቱም የማድሪድን ሕግ የሚያውቀው ዚነዲን ዚዳን ማድሪድ እስኪወስን አልጠበቀም። 3 ተከታታይ የቻምፒየንስ ሊግ ዋንጫዎችን አንስቶ አስቸጋሪውንና በኮከቦች የተሞላውን መልበሻ ቤት በሞገስ ከተቆጣጠረ በኋላ በራሱ ውሳኔ አሁን በቃይ በማለት ማድሪድን እየቀደመ በክብር ተለይቷል። አሰልጣኞችን የሚሰዋውን የነጩን ቤት ዚዳን ከነሙሉ ሕጉ ጠንቅቆ ተረድቶ አምልጦታል። የስፔን ብሔራዊ ቡድን አሰልጣኝነታቸውን ትተው ለማድሪድ ሲሉ ዋጋ የከፈሉትን ዩሊያን ሎፔቴጊን፣ ሳንቲያጎ ሶላሪን፣ ራፋ ቤኒቴዝን ዓመት እንኳን እንዲጨርሱ ሳይፈቅድ እድል የነፈገ ክለብ ነው ማድሪድ። ሪያል ማድሪድ ይህንን የሚያደርገው ሆን ብሎ እንደሆነ ይነገራል። አሰልጣኞች ሲፈሩ በፍጥነት ከፍ ወዳለ የስኬት ግዴታ ይገባሉ ብሎ ያምናል። ከሁሉ በላይ ማንም አሰልጣኝ ከማድሪድ በታች መሆኑን ከቀን 1 ጀምሮ የሚያስረዳ የማድሪድ ባህል ነው ብለው የክለቡ ሰዎች ያምናሉ። አሰልጣኞች ማድሪድን ሲረከቡ ድል ግዴታ፣ ዋንጫ መዳረሻ እንደሆነ ማወቅ አለባቸው። የሪያል ማድሪድ አሰልጣኝ ትንሽ ቆይቶ የሚሰዋ መሆኑን ማወቅ አለበት። በማድሪድ ቤት የሚተርፈው ክለቡ ብቻ ነው። ሌላው ምን ወሳኝ ቢሆን፣ ምን በክብር ቢያሽቆጠቁጥ፣ ምንም አይነት ኮከብ ቢሆን በአንዱ ያልተጠበቀ ቀን የመሰናበቻው ቦታ ላይ ራሱን ሊያገኝ ይችላል። ዣቢ አሎንሶ አሁን ቀጣዩ የማድሪድ ራስ ወዳድነት ሰለባ ለመሆን ከጫፍ ደርሷል። በቅጡ እንኳን አልተቀመጠም። በሊቨርኩሰን ገድሉ ሰማይ የተሰቀለው ስሙ በማድሪድ ዋስትና አልሆነለትም። ጥቂት የትዕግስት ቀናት እንኳ መግዛቱ አጠራጣሪ ሆኗል። አሎንሶና ማድሪድ እንቀጥላለን። Sensational. What a wonderful free kick. በሐምሌ ወር ወደ ነጩ ቤት ሲያመራ በክብር ብቻ የሚታይ ነበር። የአንቸሎቲ ዘመን እንዲያበቃ፣ ዘና ለቀቅ የማለት ዘመን እንዲያክትም፣ ወደ መጨረሻ ማድሪድን የባርሰሎና ማሾፊያ ያደረገው ያጫወት ባህል እንዲያበቃ አሎንሶ ያስፈልጋል አሉ ማድሪዶች። የፈለጉትን የማያጡት ፍሎሬንቲኖ ፔሬዝ እንደተጠበቀው ሻቢ አሎንሶን አመጡም። አሎንሶ የጂም ስራዎችን ግዴታ አደረገ። ጥቂትና አስፈላጊ ከሆኑ ሰዎች ውጪ ወደ ልምምድ ቦታ ማንም እንዳይደርስ ወሰነ። የመልበሻ ክፍሉ ከጨዋታ በፊት በረፍት ሰዓት የበለጠ ቁጥጥርና ሕጎች ተላለፉበት። ያሰላለፍ ሚስጥር ጠበቀ። ተጫዋቾች ከግል ሕይወት ቆጠብ፣ በሜዳ ስራ ብርታት እንዲጨምሩ አዘዘ። ቁጥጥር ለራስ ከፍተኛ ግምት ለሚሰጡት የማድሪድ ጋላክቲኮች የተጣለ አዲስ ዘይ ሆነ። አሎንሶ ጓርዲዮላ አይነት ስትራቴጂዎችን አስተዋወቀም። ግን ማድሪድ የባለታሪኮች ኮከቦች በራስ ወዳድነት ከፍ ያሉ ተጫዋቾች ማረፊያ ቤት ነውና ወዲያውኑ ውጥረት ተወለደ። የማድሪድ ኮከቦች አሎንሶን ከተሰናበቱት ካርሎ አንቸሎቲ ጋር ማነጻጸር ጀመሩ።
አንቸሎቲ ግልጽ ናቸው፣ ዣቪ በጣም ቁጥብ። አንቸሎቲ ከተጫዋቾቻቸው ጋር በየትኛውም ቦታ ሄደው ወርደው ይቀልዳሉ። አሎንሶ ተመልካች ነው። አንቸሎቲ ትችላላችሁና የምታደርጉትን አምናለሁ ይሏቸዋል። አሎንሶ በተጠና መንገድ መጫወት አለብን፣ ሁላችንም እንደፈለግን መሆን አንችልም ይላል። ስትራክቸር ያስፈልጋል ይላል። እናም የማድሪድ ኮከቦች ሳጥን ውስጥ የተቆለፈባቸው ያልተሰማቸው ለመውጣት ሲሉ ዣቪ አሎንሶን መቅጨት ጀመሩ። አንዳንዶቹ ሲናገሩ እንደተሰማው ከሆነ ቻምፒየንስ ሊግን፣ ላሊጋንና ሌሎች ክብሮችን ሁሉ በተደጋጋሚ ለማሳካት ይህን ያህል ቁጥጥር አላስፈልገንም ሲሉ አመጹም። አሰልጣኙ አትቅረቡኝ የሚል አይነት ነው ሲሉ ተደመጡ። ቀስ እያለም በቴሌቪዥን ካሜራዎች ፊትም የሚታይ ሰጣ ገባ ውስጥ ገቡ። በቫልዴቢያባስ ሪያል ማድሪድ ተጫዋቾች በሹክሹክታ የሚሉት አንድ ነገር ግን በማድሪድ ኮከቦችና በዣቪ አሎንሶ መሃል መጣጣም ፈጽሞ እንደሌለ የሚጠቁም ሆነ። ተጫዋቾች እንዲህ ሲሉ ይደመጣሉ። ራሱን ልክ እንደ ፔፕ ጓርዲዮላ አድርጎ ነው የሚቆጥረው፣ ለጊዜው ግን ዣቪ አሎንሶ ነው ብለው ይስቃሉ። ማድሪድ እነዚህ ነገሮች ሁሉ እያሉ በጥሩ የውጤት መስመር ተጉዞ ነበር። ከኤል ክላሲኮ በኋላ ባርሰሎናን በ5 ነጥብ ልዩነት እስከ መምራትም ደርሷል። ድንገት ግን ነገሮች ተቀያየሩ። በ5 የላሊጋ ጨዋታዎች በአንዱ ብቻ አሸነፈ። በቻምፒየንስ ሊግ በተከታታይ ሽንፈት ተጎነጨ። የ5 ነጥቡ መሪነት በ4 ነጥብ ዝቅ ብሎ ወደ መመራት ተቀየረ። በማድሪድ ቤት ሽንፈት ውጤት አይደለም፣ የመሰናበቻው ጊዜ መምጣቱን የሚጠቁም ምልክት ነው። በላሊጋው የሳምንቱ ጨዋታ ሜዳው ላይ በሴልታ ቪጎ 2-0 ተሸነፈ። ተጫዋቾች ራሳቸውን መቆጣጠር አቃታቸው። ቀይ ካርድ ተከታተለም። 19 ዓመት በቤርናባው ማድሪድን አሸንፎ የማያውቀው ሴልታ ቪጎ በረኛውን ቲቦ ኮርቷን ጭምር በማለፍ የሚያስቁ ጎል አስቆጠረ። ማድሪድን ትንሽ የሚጋለጥ ቡድን አስመሰለው። የማድሪድ ደጋፊዎች በተቃውሞ ጩኸት ድብልቅልቁን አወጡት። ጨዋታው ሲጠናቀቅ የማድሪድ ኃላፊዎች አስቸኳይ ስብሰባ አደረጉ። እናም ከስብሰባው በኋላ በቤርናባው አሎንሶ በማንቸስተር ሲቲ የቻምፒየንስ ሊግ ጨዋታውን እንዳይሸነፍ፣ ከተሸነፈ ግን ስንብት የሚል ነገር ተሰማ። የቻምፒየንስ ሊጉ ምሽት ደረሰ። ማድሪድ ከሲቲ፣ ዣቪ አሎንሶ ከፔፕ ጓርዲዮላ። ማንቸስተር ሲቲ የተሻለው ቡድን፣ ማንቸስተር ሲቲ በጨዋታው የተሻለ ሐሳብ ባለቤት፣ ማድሪድ መከላከሉ የተበላሸ፣ ወደፊት ብዙ ማያስደነግጥ፣ ብዙ አስጊ ያልነበረ። ቀድሞ ጎል ቢያስቆጥርም ማድሪዶች የሲቲ ምላሽን መከላከል ግን አልቻሉም። ከጨዋታው እኩል የዣቪ አሎንሶ መሰናበትና መትረፍ በተተነተነበት ጨዋታ ማንቸስተር ሲቲ ከቤርናባው 3 ነጥብ ወሰደ። የማድሪድ ሽንፈት ቀጠለ። ዣቪ አሎንሶ ያለ ጥርጥር ወደ ከፍታ እየመጡ ካሉ ሐሳብ ያላቸው አሰልጣኞች መካከል አንዱ ነው። በሪያል ማድሪድ ቤት ሐሳቦች በነፃነት የሚተገበሩት ግን ውጤት እስከሸፈናቸው ድረስ ብቻ ነው። እናም እንደተጠበቀው ከጨዋታው በኋላ ዣቪ አሎንሶ ባይሰናበትም ግን በዚህ አካሄድ ብዙ እንደማይቆይ በእርግጠኝነት መገመት ግን ይቻላል። አሁን ጫናው በርትቷል። ወደ ቤርናባው የሚመጡ አሰልጣኞች ስም መነገር ጀምሯል። አልቫሮ አርቤሎዋ፣ ዚነዲን ዚዳን ከማድሪድ አሰልጣኝነት ጋር ስማቸው ተያይዟል። የመሆኑ ነገር አጠራጣሪ ነው እንጂ የርገን ክሎፕ የሚለውን ስምም ከማድሪድ እቅድ ጋር እየሰማነው ነው። በማድሪድ ቤት ስሞች ዝም ብለው አይነሱም። የትናንት ክስተቶች ያንን ያስረዳሉ። በሊቨርኩሰን የማይቻለውን ሁሉ አድርጎ የትልልቅ ክለቦች ሁሉ ምኞት መሆን ችሎ የነበረው ዣቪ አሎንሶ ማድሪድ በጭካኔ ሊሰዋው ከጫፍ ደርሷል። የምትቆየው በሰንጠረዡ ላይ ማድሪድ የሚለውን ስም ከፊት ስታገኘው ብቻ ነው። አሁን መልበሻ ክፍሉ ያውቀዋል። የማድሪድ ቦርድ ይገምታል። የቤርናባው ታዳሚ ተረድቶታል። አንድ በማድሪድ ትልቅ ህልም የነበረው ባለተሰጥኦ የክለቡ አባል የነበረ አሰልጣኝ ወደ ስንብቱ ቦታ እየተገፋ ነው።
በነጩ ቤት ቋሚነት ተረት ነው። የምትኖረው ስታሸንፍ ብቻ ነው። አሸንፈህ እንኳ ዋንጫዎችን ደርድረህ ሊጉን ተቆጣጥረህ የአውሮፓን ትልቁን ውድድር በበላይነት ጨርሰህ ሽልማት ስንብት ሊሆን ይችላል። ይህ በሪያል ማድሪድ ቤት የሪያል ማድሪዶች ብቻ መለያ ነው። ትሪቡን ዳሰሳ ማድሪድ የማይረጋው የስልጠና መንበር ሳይቀመጥ ሊነሳ ያኮበኮበው ዣቪ አሎንሶ James Rodriguez, oh, sensational! What a wonderful free kick!